ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት ረፋድ ላይ የታቀደ የተጠናና ውጤታማ ሲል በጠራው የደፈጣ ጥቃት ድል መቀዳጀቱን ገለጸ። በ5 ፓትሮል 3 ሲኖ 1 አይሱዙና 1 ካሶኒ መኪናዎችን በመጫን የመከላከያ ሰራዊት የአገዛዙን አመራሮች በማጀብ ወደ ጋሸና ከተማ በመሸኘት ላይ ያለ ጥቃቱ መፈጸሙ የተነገረ ሲሆን በተመሳሳይ በሌላ ብርጌድ በተፈጸመ ድንገተኛ ጥቃት ከ20 በላይ የመንግስት ሰራዊት ሙትና ቁስለኛ ሲሆን አንድ ወታደራዊ ፓትሮል ተመቶ ከጥቅም ውጪ ሆኗል ተብሏል። በሌላ በኩል የመከላከያ ሰራዊት አባል የነበረና የዙ 23 ተኳሽ የሆነ 50 አለቃ የአማራ ፋኖን ከነክላሹ መቀላቀሉ ተነግሯል። ዝርዝሩን አዘጋጅተናል። በቁጥራቸው 127 የሆኑ በደቡብ ጎንደርና በጎጃም የሚንቀሳቀሰው የፋኖ አባላት ሞርተር፣ ዲሽካ፣ ፒኬኤም፣ መትረየስን ጨምሮ የተለያዩ የነፍስ ወከፍ መሳሪያዎችንና ትጥቆቻቸውን በመያዝ እጃቸውን መስጠታቸውን የፌዴራል መከላከያ ሰራዊት የገለጸ ሲሆን በሌላ በኩል የሪፐብሊኩ ጥበቃ ኃይል ሲያሰለጥናቸው የቆየውን የሻለቃ አመራሮች በዛሬው ዕለት አስመርቋል ተብሏል። በተያያዘ ዘገባ የኢፌዴሪ መከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በቼክ ሪፐብሊክ ፕራግ በመገኘት ከሀገሪቱ የመከላከያ ሚኒስትር ጃና ሴሬንኮቫ ጋር በሁለትዮሽ ጉዳዮች ላይ ውይይት አድርገዋል። ሙሉ መረጃውን የምናስደምጣቸው ይሆናል። በአዲስ አበባ ከተማ ጥቁር አንበሳን ጨምሮ በተወሰኑ ሆስፒታሎች ውስጥ የሚገኙ ታካሚዎችና አስተማሚዎች መንግስት ለጤና ባለሙያዎች አፋጣኝ ምላሽ በመስጠት ህይወት እንዳይጠፋ ያድርግ ሲሉ ሰላማዊ ሰልፍ ማድረጋቸው ተሰምቷል። የጤና ባለሙያዎችን የሰሞኑ ጥያቄ አስመልክቶ በተያያዥ ጉዳዮች ጫና በማሳደሩ በባለፉት ዓመታት በሀገራዊ ደረጃ በሚዘጋጁ መድረኮችና ውይይቶች እንዳይሳተፍ መደረጉን የገለጸው የኦሮሚያ ሐኪሞች ማህበርም ጠንከር ያለ ጋዜጣዊ መግለጫ አውጥቷል። ሌላኛው መረጃችን ነው። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው እንደሚገኙ የተመላከተ ቢሆንም የሴቶችና ማህበራዊ ሚኒስቴር ግን ዜጎቹን ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው አስታውቋል። መንግስት ከስደት ለሚመለሱ ዜጎች በጀት ከመደበ በኋላ ወደ ስራ ሲገባ ግን ከጠበቀው በላይ እንደሆነበትም ተገልጿል። ተጨማሪ አለን። የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋገጠ። አብዛኞቹ ተወልደው ያደጉት በኤርትራ እንደሆነና እድሜያቸውም ከ45 ዓመት በታች መሆኑ የተመላከተ ሲሆን በአሁኑ ወቅት 272 የትግራይ ተወላጆች በኤርትራ እስር ቤት ይገኛሉ ተብሏል። ዝርዝሩን አጠናቅረናል። የእስራኤል መከላከያ በጋዛ ወታደራዊ ዘመቻ መጀመሩን አስታወቀ። እስራኤል ዛሬ በፈጸመችው ጥቃት 135 ሰዎች መገደላቸውና መሰረተ ልማቶች መውደማቸው የተሰማ ሲሆን ከዚህ ቀደም በተፈጸመው የቅድመ ጥቃት 670 የሐማስ ኢላማዎችን መምታቱንና ለዚህኛው ዘመቻ የሚሆኑ ሁኔታዎችን ማመቻቸቱን የእስራኤል መከላከያ ገልጿል። ዝርዝሩን አጠናቅረን ይዘን ቀርበናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ታካሚዎች የተቃውሞ ሰልፍ ማድረጋቸው ተሰማ። በአዲስ አበባ ጥቁር አንበሳን ጨምሮ በተወሰኑ ሆስፒታሎች ውስጥ የሚገኙ ታካሚዎችና አስታማሚዎች መንግስት ለጤና ባለሙያዎች አፋጣኝ ምላሽ በመስጠት ህይወት እንዳይጠፋ ያድርግ ሲሉ ሰላማዊ ሰልፍ አድርገዋል። ከዚህ ጋር ተያይዞ ከኦሮሚያ ሐኪሞች ማህበር ጋዜጣዊ መግለጫ ተሰጥቷል። የኦሮሚያ ሐኪሞች ማህበር ባለፉት ዓመታት የጤና ስርዓታችን ከፓርቲ ፖለቲካ ጥገኝነትና ተጽዕኖ ተላቆ ተገልጋዩ ማህበረሰብና አገልጋዩን የጤና ባለሙያ ማዕከል አድርጎ ዘመኑን በዋጀ መንገድ ተደራጅቶ አዲስ ጉዞ እንዲጀመር ሳስብ ቆይቷል ያለው መግለጫው በተለይም የጤና ባለሙያው የጤና ስርዓት ምሰሶ እንደመሆኑ የሚገባውን ለመስጠት የሀገራችን አቅም አይፈቅድም ከተባለ እንኳን እየተራበ እንዳያገለግል፣ እየተጠማ እንዳይማር፣ እየታመመ ማስታገሻ እንዳያጣ የሚያደርግ የኑሮ ሁኔታ ጊዜ ሳይሰጠው እንዲፈጠርለት ሲታገል ቆይቷል ብሏል። መግለጫው እንደሚለው በዚህ አቋሙ በመጽናቱም ማህበሩ በባለፉት ዓመታት በሀገራዊ ደረጃ በሚዘጋጁ መድረኮችና ውይይቶች እንዳይሳተፍ መደረጉን ገልጿል። አሁንም ቢሆን ማህበሩ ባለሙያው እያነሳ ያለውን ጥያቄ ሙሉ በሙሉ እንደሚደግፍ እየገለጸ የሚከተሉትን ጉዳዮች አጽንኦት እንዲሰጣቸው አሳስቧል። አንደኛም አሁን እየተፈጠረ ያለው ነባራዊ ሁኔታ ተካሮ ጉዳትን ከማስከተሉ በፊት ውይይት እንዲደረግና ተጨባጭ እርምጃዎች እንዲጀመሩ። ሁለተኛ የጤና ሚኒስቴር በሙያ ማህበር ስም የተደራጁና ገለልተኛ ያልሆኑ ቡድኖችና ግለሰቦችን እየሰበሰበ እንደተለመደው ጉዳዩን ለማድበስበስ የሚያደርገውን እንቅስቃሴ እንዲያቆም። ሶስተኛ የጤና ባለሙያው የራሱን ተወካይና ተደራዳሪ ቡድን ራሱ እንዲያቋቁምና በመንግስት በኩል በቂ ጥበቃ እንዲደረግላቸው። አራተኛ ከዚህ ጋር ተያይዞ የሚደረግ እስራት እንዲቆም
እንዲቆምና የታሰሩት ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ። አምስተኛ መንግስት እንደተለመደው የግማሽ ቀን ስብሰባ ጠርቶ ጉዳዩን ለማብረድ የሚያደርገውን እንቅስቃሴ አቁሞ የጊዜ ገደብ አስቀምጦ ከባለሙያው ቡድንና ከሚመለከታቸው ሚኒስቴር መስሪያ ቤቶች ጋር ጥልቅ ውይይት አድርጎ ግልጽ የሆነ የመፍትሄ ሀሳብ የሚያቀርብ ቡድን እንዲያደራጅ። ስድስተኛ የጤና ባለሙያውን ጥያቄ ለማጣጣልና ለማጠልሸት የሚረባረቡ ሚዲያዎችና ግለሰቦች ከድርጊታቸው እንዲቆጠቡ እንዲደረግ። ሰባተኛ የጤና ባለሙያው ከስሜታዊነት እንዲሁም ከሐሰተኛና ከፋፋይ መረጃዎች ራሱን በመጠበቅ ማህበረሰባችን ላይ የከፋ ጉዳት በማያደርስ መንገድ ጥያቄውን ጸንቶ መያዝ እንዳለበት ጥሪ እናቀርባለን ሲል የኦሮሚያ ሐኪሞች ማህበር በዛሬው ዕለት በሰጠው ጋዜጣዊ መግለጫ አስታውቋል። የሪፐብሊኩ ጥበቃ ኃይል ያሰለጠናቸውን ሻለቃ አመራሮች አስመረቀም። የሪፐብሊኩ ጥበቃ ኃይል ሲያሰለጥናቸው የቆየውን የሻለቃ አመራሮች በዛሬው ዕለት አስመርቋል። በምረቃ ስነ ስርዓቱ በክብር እንግድነት የተገኙት የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል ተስፋዬ ረጋሳ ከግዳጃችን ጎን ለጎን የሚሰጠው ስልጠና ራሳችንን የምናበቃበት፣ አቅማችንን የምናሳድግበት በመሆኑ ምንጊዜም ትኩረት መስጠት ያስፈልጋል ብለዋል። ተመራቂ አመራሮች ይህንን ስልጠና እንደመነሻ ወስዳችሁ ወደ እናት ክፍላችሁ ስትመለሱ ሰራዊቱን በማሰልጠን በአካል ብቃት በሞራልና በሙያው ዝግጁ እንዲሆን የማድረግ ስራ ይጠበቅባቸዋል ሲሉ ተናግረዋል። ጠንካራ ተልዕኮውን በድል መፈጸም የሚችል ሰራዊት በመፍጠር የሀገራችንን ሰላም ለማረጋገጥ ከምንጊዜውም በላይ መስራትና መትጋት ይገባል ብለዋል ብርጋዴር ጀነራል ተስፋዬ ረጋሳ። ሰልጣኝ አመራሮች የወሰዳችሁት ስልጠና ቀጣይ የሚሰጣችሁን ግዳጅ በድል ለመፈጸም የሚያስችል በመሆኑ የተሰጣችሁን ኃላፊነት በታማኝነትና በቅንነት እንደምትወጡ ባለሙሉ ተስፋ ነኝ ሲሉ አስተላልፈዋል። በተያያዘ መረጃ የኢፌዴሪ መከላከያ ሰራዊት 127 በደቡብ ጎንደርና በጎጃም የሚንቀሳቀሰው ፋኖ አባላት እጃቸውን መስጠታቸውን ገለጸ። ሰራዊቱ ባደረገው ተከታታይ ስምሪት ፋኖን በማሳደድ በመክበብና በመደምሰስ ከፍተኛ ድሎችን አስመዝግቧል ብሏል። በዚህ ኦፕሬሽን ከፊሉ ሲሸሽ ከፊሉ ደግሞ እጁን መስጠቱን ገልጿል። በጎጃም በሚገኙ 4 ዞኖችና በደቡብ ጎንደር የተሰማራው ምስራቅ እዝና ተደራቢ ክፍሎች ከአማራ ክልል የጸጥታ ኃይል ጋር ባደረጋቸው ዘመቻዎች የፋኖ ቡድን አባላት ከግንቦት አንድ ወዲህ ብቻ 127 ታጣቂዎቹ እጃቸውን መስጠታቸውን ገልጿል። እነዚህ ታጣቂዎች ሞርተር፣ ዲሽቃ፣ ፒኬ፣ ኤም መትረየስን ጨምሮ የተለያዩ የነፍስ ወከፍ መሳሪያዎችንና ትጥቆቻቸውን ጭምር በመያዝ ነው እጅ የሰጡት ብሏል። በተለይም በጸዳሉ ደሴ የተመሩት 72 ታጣቂዎች በደቡብ ጎንደር ከሚገኘው ሰራዊትና የመስተዳደር አካላት ጋር በመነጋገር ከነሙሉ ትጥቃቸው በሰላም ገብተው ከቤተሰቦቻቸው ጋር በመቀላቀል ሰላማዊ ኑሯቸውን ለመምራት በዝግጅት ላይ ይገኛሉ ተብሏል። በቀጣይም የመንግስትን የሰላም ጥሪ ተቀብለው የጥፋትን መንገድ በመተው ሰላማዊውን መንገድ የሚመርጡ የፋኖ ቡድን አባላት በየአካባቢው ለሚገኘው ሰራዊትና አስተዳደር እጅ ለመስጠት በዝግጅት ላይ እንደሚገኙ ለማወቅ ተችሏል ሲል የምስራቅ እዝ መረጃውን አጋርቷል። 6000 የሚደርሱ ኢትዮጵያውያን ዜጎች በሞዛምቢክ ታግተው እንደሚገኙ ተገለጸ። በሞዛምቢክ 6000 የሚደርሱ ኢትዮጵያውያን ዜጎች ታግተው የሚገኙ ሲሆን ዜጎቹን ወደ ሀገር ለመመለስ የፋይናንስ እጥረት እንደገጠመው የሴቶችና ማህበራዊ ሚኒስቴር አስታውቋል። በሚኒስትሩ የሰዎች ዝውውር ማስተባበሪያ የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ እንደተናገሩት 6000 የሚሆኑት ታጋቾች በሞዛምቢክ እንደሚገኙና እንደ ዛምቢያ ባሉ ሀገራትም በውል የማይታወቁ ዜጎች በእስር ቤት ውስጥ የሰብአዊ ጥሰት እየተፈጸመባቸው እንደሚገኙ መረጃ ደርሶናል ሲሉ ገልጸዋል። መንግስት አፋጣኝ ምላሽ ለመስጠት ከፍተኛ የትራንስፖርት ወጪ ስለሚጠይቀው ከአጋር ድርጅት ጋር በመነጋገር እርዳታ እየተጠየቀ መሆኑን ጨምረው የጠቆሙት ኃላፊው ዜጎችን በኢትዮጵያ አየር መንገድ በቀጥታ ከፍሎ ለማምጣት አየር መንገዱ የቢዝነስ ሴክተር ስለሆነ ከፍተኛ ወጪ ስለሚጠይቅ አንዱ ችግር መሆኑንም አስረድተዋል። ከውጭ ሀገር ወደ ሀገር ውስጥ የሚገቡ ስደተኞች ቁጥር ከጊዜ ወደ ጊዜ እየሻቀበ ነው የሚሉት መሪ ስራ አስፈጻሚው መንግስት በራሱ ውል ፈርሞ ከስደት ለሚመለሱ ዜጎች በጀት ከመደበ በኋላ ወደ ስራ ሲገባ ከጠበቀው በላይ እየሆነበት ነው ሲሉ መናገራቸው ታውቋል። በህገ ወጥም ሆነ በህጋዊ መንገድ ከሀገር የሚወጡ ዜጎችን የኢትዮጵያ መንግስት የሰብአዊ የመብት ጥሰት እንዳይፈጸምባቸው የውጭ ዲፕሎማሲውን አጠናክሮ ይቀጥላል የሚሉት ደረጀ እስካሁን ባለው አፈጻጸምም ከአንዳንድ ሀገራት ውጪ ዜጎቻችንን በሰላማዊ መንገድ እየተመለሱ ነው ሲሉ ጠቁመዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርግድ በዛሬው ዕለት ማለትም ግንቦት 11 ቀን 2017 ዓ.ም በመንግስት ኃይል ላይ ድንገተኛ ጥቃት ፈጽሟል ተባለ። ልዩ ስሙ ጋላ ካብና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅበበልና ለኃይል ቅያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰ የመንግስት ኃይል ላይ ከማለዳው 1 ሰዓት ጀምሮ እስከ 5 ሰዓት ተኩል ድረስ በተደረገው ውጊያ ከ20 በላይ የመንግስት ኃይሎች ሙትና ቁስለኛ ሲሆኑ አንድ ወታደራዊ ፓትሮል
ተመቶ ከጥቅም ውጪ ሆኗል ተብሏል። የመንግስት ኃይል በቢኤም 107 እና በዙ 23 ጭምር የታገዘ ውጊያ ቢያደርግም ምንም አይነት ሰብአዊም ሆነ ቁሳዊ ኪሳራ ማድረስ አልተቻለም ተብሏል። ዘገባው የኢትዮ 251 ነው። በተያያዘ መረጃ የላስታ አሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል አፋባሃ ወሎ ቤተ አምሐራ በላስታ አሳምነው ኮር ስር በአርበኛ አያናው እንየው የሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖች በመንግስት ሰራዊት ላይ የታቀደ የተጠናና ውጤታማ ተብሎ የተገለጸ የደፈጣ ጥቃት መፈጸማቸው ተመላክቷል። በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስተር አሸነፍ መሪነትና በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁ አስተባባሪነት ግንቦት 11 ቀን 2017 ዓ.ም 5 ፓትሮል 3 ሲኖ 1 አይሱዙና 1 ካሶኒ መኪናዎችን በመጫን የመከላከያ ሰራዊት የአገዛዙን አመራሮች በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸና ከተማ በመሸኘት ላይ ያለም ደብኮ ከተማ ልዩ ስሙ የድሮው ላይ ከተማ ክፍለ ጦሩ ደፈጣ በመያዝ ከረፋዱ 3 ሰዓት እስከ 4 ሰዓት ሰራዊቱ ላይ ጥቃት ሲፈጽሙ ያረፈዱ ሲሆን በዚህም የመንግስት ኃይል ሙትና ቁስለኞችን በአንድ ፓትሮልና በአንድ አምቡላንስ መኪና ጭኖ ተመልሷል ያለው የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አምሐራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበየን መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል ገልጿል። የመከላከያ ሚኒስትሯ ከቼክ ሪፐብሊክ አቻቸው ጋር የሁለትዮሽ ውይይት አካሄዱ። የኢፌዴሪ መከላከያ ሚኒስቴር ክብርት ኢንጂነር አይሻ መሐመድ በቼክ ሪፐብሊክ ፕራግ በመገኘት ከሀገሪቱ የመከላከያ ሚኒስቴር ጃና ሴሬንኮቫ ጋር በሁለትዮሽ ጉዳዮች ላይ ውይይት አድርገዋል። የሁለትዮሽ ውይይቱ ቀደም ሲል የሁለቱ ሀገሮች መሪዎች በተገናኙበት ወቅት የተግባቡባቸውን ስትራቴጂካዊ ጉዳዮችን መሰረት በማድረግ የተካሄደ ሲሆን በቀጣይም የመግባቢያ ስምምነቶችን በመፈራረም ትብብራቸውን ወደ ላቀ ደረጃ ለማሳደግ ቁልፍ እርምጃ መሆኑ ተመላክቷል። በዚሁ መሰረት በክብርት ሚኒስትሯ የተመራው የልዑካን ቡድን በፕራግ ቆይተው በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ለማጠናከር የሚያስችሉ የሁለትዮሽ ውይይቶችን አድርጓል። በውይይቱ ሁለቱ ሀገራት በቴክኖሎጂ ሽግግር፣ በመከላከያ ኢንዱስትሪ፣ በኤሮሜዲካል ድጋፍና ጥገና እንዲሁም በስልጠናና አቅም ግንባታ መስኮች የሚያደርጉትን ትብብር ለማሳደግ የተስማሙ ሲሆን አጋርነታቸውን ለማጠናከርና የጋራ ተጠቃሚነትን ለማስፋትም ተስማምተዋል ተብሏል። የዙ 23 ተኳሽን ማስከዳት መቻሉ ተገለጸ። 50 አለቃ ጋሻው ጌታወይ ጓንጉል ይባላል። የሰሜን ወሎ ላስታ ተወላጅ 57ኛ ክፍለ ጦር 403 ኮር የክፍለ ጦሩ ዙ 23 ተኳሽ ነው። የመከላከያ ሰራዊት አባል የነበረ ሲሆን አገዛዙን በመክዳት ግንቦት 10 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድን ከነክላሹ ተቀላቅሏል ሲል የክፍለ ጦሩ ቃል አቀባይ የሆነው ይበልጣል ጌቴ ገልጿል። የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋገጠ። የማዕከላዊ ትግራይ ዞን ፖሊስ ዛሬ እንደገለጸው የተለቀቁት በአዲቋላ ራማ በኩል ነው። የፖሊስ ኮሚሽነሩ ኮማንደር ፀሐይ አስፋሃ በሰጡት መግለጫ ከተለቀቁት ውስጥ አብዛኞቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸውም ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራውያን ጋር ተባብረው ሀብትና ንብረት ያፈሩ መሆናቸውንም ገልጸዋል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱ በስፋት ሲገለጽ የቆየ ሲሆን ኮማንደር ጸጋይ እንዳሉት በአሁኑ ወቅት 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁት ሰዎች ሰምተዋል። የተለቀቁት በአሁኑ ወቅት በራማ እንደሚገኙና በቅርቡ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደሩ ጨምረውም የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማክር በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተ እስካሁን የኤርትራ መንግስት ያለው ነገር የለም። የእስራኤል መከላከያ በጋዛ ወታደራዊ ዘመቻ መጀመሩን አስታወቀ። ጌዲዮን ቻሪዮት በሚል የጀመረው ይህ የምድር ጦር ዘመቻ ሰሜናዊና ደቡባዊ ጋዛን እንደሚያጠቃልልም አስረድቷል። ይህ የምድር ጦር ዘመቻ በአየር ኃይል የታገዘ እንደሚሆን የጠቀሰው መከላከያው ባለፈው ሳምንት ለዚህ ዘመቻ የሚሆን ቅድመ ጥቃት ማከናወኑን አስረድቷል። በቅድመ ጥቃቱ 670 የሐማስ ኢላማዎችን መምታቱንና ለዚህኛው ዘመቻ የሚሆኑ ሁኔታዎችን ማመቻቸቱን ገልጿል። ዛሬ በተጀመረው አዲሱ ዘመቻ በርካቶችን መግደሉንና መሰረተ ልማቶችን ማውደሙን ጠቅሶ እስራኤል ሰላማዊ ዜጎቿን ለመከላከል ስትል ይህንን እርምጃ ትቀጥላለች ብሏል። ይህ በእንዲህ እንዳለ እስራኤል ዛሬ በፈጸመችው ጥቃት 135 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል።
ፑቲን ሩሲያ ብሔራዊ ጥቅምን ከማክበር ጋር በተያያዘ ከአሜሪካ ምላሽ እንደምትጠብቅ ገለጹ። ፕሬዚዳንቱን ጨምሮ አሜሪካውያንና የአሜሪካ መሪዎች የራሳቸው ብሔራዊ ጥቅም አላቸው፣ እኛም የነርሱን ፍላጎት እናከብራለን ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው አንዳቸው የሌላውን ብሔራዊ ጥቅም መከባበርን በተመለከተ ከአሜሪካ ምላሽ እንደምትጠብቅ ተናግረዋል። ፑቲን ከሩሲያው ጋዜጠኛ ፓቬል ዛሩቢን ጋር ባደረጉት ቃለ ምልልስ ፕሬዚዳንቱን ጨምሮ አሜሪካውያን፣ የአሜሪካ ህዝቦችና የአሜሪካ መሪዎች የራሳቸው ብሔራዊ ጥቅም አላቸው፣ እኛም እናከብራለን ብለዋል። ይህ አስተያየት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር በዩክሬን የተኩስ አቁም ስምምነት ለማድረግ ለመነጋገር ባቀዱበት ወቅት ነው። ትራምፕ በኢስታንቡል በሩሲያና በዩክሬን መካከል ከፍተኛ ደረጃ ያለው የሰላም ድርድር አመቻችተዋል። ሁለቱም ወገኖች እያንዳንዳቸው 1000 የጦር እስረኞችን ለመለዋወጥና የእርቅ ስምምነት ለማድረግ ድርድሩን ለመቀጠል ተስማምተዋል።